ጎግና ማጎግ እነዚህ ስሞች ለዘመናት የሰው ልጅ ሲያስፈሩ ኖረዋል። በመጽሐፍ ቅዱስ ውስጥ እጅግ አስፈሪውና ዓለም አቀፋዊ ጦርነት ተብሎ የተገለጠው ይህ ግጭት ዛሬ ካለው የመካከለኛው ምስራቅ ውጥረት ጋር ምን ያገናኘዋል? ሩሲያ፣ ኢራንና ቱርክ ለምን በአንድ መስመር ተሰለፉ? ዛሬ በሕዝቅኤል 38 እና 39 ላይ የተጻፈውን አስገራሚ ትንቢት የጎግና ማጎግን የጦርነት አስፈሪ ፍጻሜ በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ይከታተሉ። በመጀመሪያ ስሞቹን እንፍታቸው። ጎግ የአንድ ግለሰብ ወይም መሪ ስም ሲሆን ማጎግ ደግሞ የሚመራው ህዝብ ወይም ምድር ነው። ማጎግ የታሪክ ምሁራን ዮሴፍ እንደሚለው ማጎጋውያን ጥንታውያን ሲቲያኖች ናቸው። እነዚህ ህዝቦች ከጥቁር ባህርና ከካስፒያን ባህር በስተሰሜን የሚኖሩ ነበሩ። ዛሬ ይህ ስፍራ ሩሲያና የቀድሞ የሶቪየት ህብረት ሀገራት ካዛክስታን፣ ኡዝቤክስታን የመሳሰሉትን ያካትታል። ሞሳህና ቶቤል ብዙ ምሁራን እነዚህ ስሞች ከሞስኮ እና ከዶንቦልስ ጋር ያገናኟቸዋል። ሕዝቅኤል 38 እና 15 ላይ ከሩቅ ሰሜን ትመጣለህ ይላል። ከእስራኤል በስተሰሜን የመጨረሻው ርቀት ላይ ያለችው ሀገር ሩሲያ ናት። ይህ ጦርነት ሩሲያ ብቻዋን የምታደርገው አይደለም። መጽሐፍ ቅዱስ 5 ዋና ዋና ሀገሮችን ይጠቅሳል። ፋርስ ወይም ፐርሺያ፣ የዛሬዋ ኢራን፣ በታሪክ ከሩሲያ ጋር ጠላት የነበረችው ኢራን ዛሬ ግን በወታደራዊና በኒውክሌር ጉዳይ የሩሲያ ቁልፍ አጋር ሆናለች። ኢትዮጵያ ወይም ኩሽ የስም ጥንታዊ የናይል ተፋሰስ ወይም የዛሬውን ሱዳንና ደቡብ ግብፅ ያመለክታል። ፍጥንም የዛሬዋ ሊቢያና ሰሜን አፍሪካን ያካልላል። ጋሜር የዛሬዋ ቱርክ ወይም ማዕከላዊ አውሮፓን ያካልላል። ቤቶጋርማ የዛሬዋን ቱርክና አርሜኒያን ያካልላል። የምሁራን አስተያየት እነዚህ ሀገራት ሁሉ ዛሬ በእስራኤል ላይ ያላቸው ጥላቻና ከሩሲያ ጋር ያላቸው ወዳጅነት ትንቢቱ ለመፈጸም ሰዓታት ብቻ እንደቀሩት ያሳያል። ጦርነቱ የሚነሳው በሁለት ምክንያቶች ነው። አንደኛው ምክንያት እግዚአብሔር በመንጋጋህ መንጠቆ አገባለሁ ይላል ሕዝቅኤል 38:4 ላይ። ማለትም ሩሲያ ባልፈለገች ሁኔታ ወደዚህ ግጭት ትሳባለች። ሁለተኛው ምክንያት ምርኮን ለመማረክ ሕዝቅኤል 38:12 እስራኤል ዛሬ ያገኘችው ግዙፍ የተፈጥሮ ጋዝ እና የቴክኖሎጂ ብልጽግና ለኢኮኖሚ ቀውስ ውስጥ ላሉት የሰሜን ኃይላት ትልቅ ማባበያ ነው። የጦርነቱ ሁኔታ ሰራዊቱ ምድርን እንደሚሸፍን ደመና ሆኖ ይወርዳል። እስራኤል በዚህ ሰዓት በሰላም ወይም በጥንቃቄ ተቀምጣ ሳለች ያለምንም ማስጠንቀቂያ ከሰሜን ከምስራቅና ከደቡብ ትከበባለች። እስራኤል በዚህ ጦርነት መከላከል የላትም። መከላከያ የላትም። አሜሪካና አውሮፓ ወይም ተርሴስ በዲፕሎማሲ ከመቃወም ባለፈ አይረዷትም። ነገር ግን በዚህ አስፈሪ ሰዓት እግዚአብሔር ራሱ ይዋጋል። አንደኛ ታላቅ የመሬት መንቀጥቀጥ ይሆናል። በእስራኤል ታሪክ ታይቶ የማይታወቅ መንቀጥቀጥ ይሆናል። ሁለተኛ የእርስ በርስ ፍጅት፣ የሰው ሁሉ ሰይፍ በወንድሙ ላይ ይሆናል። ሕዝቅኤል 38:21 ግራ የተጋባው የጥምረት ጦር እርስ በርሱ ይጨራረሳል። ሶስተኛ
የተፈጥሮ መቅሰፍት፣ እሳት፣ ድኝና ታላቅ የበረዶ ዝናብ በሰሜን ሰራዊት ላይ ይዘንባል። 83% ወይንም 5/6 የሚሆነው የጎግ ሰራዊት በእስራኤል ተራሮች ላይ ይወድቃል። የሞቱትን ሰዎች ቀብሮ ምድሪቱን ለማንጻት ብቻ 7 ወራት ይፈጃል። ሕዝቅኤል 39:12። ይህ ጦርነት የሚጠናቀቀው በሰው ስምምነት አይደለም። እግዚአብሔር ቅዱስ ስሜን በሕዝቤ በእስራኤል መካከል አስታውቃለሁ። ሕዝቅኤል 39:7 ላይ እንዲህ ይላል። የዚህ ጦርነት ዋና ዓላማ ዓለም ሁሉ እግዚአብሔር ሕያው መሆኑን እንዲያውቅ ነው። ሁለቱ ጎግና ማጎግ ብዙዎች ይሳሳታሉ። በሕዝቅኤል 38 ያለው ጦርነት ከመከራው ዘመን በፊት ወይም መጀመሪያ ላይ የሚሆን ሲሆን ራዕይ 28 ላይ ያለው ደግሞ ከ1000 ዓመታቱ መንግስት በኋላ የሚሆን የመጨረሻው ዓመፅ ነው። ዛሬ እኛ የምንጠብቀው የሕዝቅኤልን ጦርነት ነው። ሩሲያ ተዘጋጅታለች፣ ኢራን ታጥቃለች፣ ቱርክ ፊቷን አዙራለች፣ እስራኤልም ተከባለች። መድረኩ ተዘጋጅቷል። ጎግና ማጎግ ታሪክ ሳይሆን የነገው ዜና ናቸው። ይህ ጦርነት ሲጀምር የቤተ ክርስቲያን መነጠቅና የመጨረሻው ዘመን መቃረቡን እናውቃለን። ጥያቄው ጎግ ማን ነው የሚለው ብቻ አይደለም። ጥያቄው እግዚአብሔር ከእርሱ ጋር ነው ወይ? ጥያቄው እግዚአብሔር ከእናንተ ጋር ነው ወይ የሚለው ነው። ዛሬውኑ ሕይወቶን ይመርምሩ። ትንቢቱ እየተፈጸመ ነው። ሰዓቱ መሽቷል። እግዚአብሔር በመከራ ጊዜ መሸሸጊያም ነው። ይህ ስለ ጎግና ማጎግ የነበረን ጥልቅ ትንተና ነው። ቪዲዮው ትምህርት ከሰጣችሁ ለሌሎች እንዲደርስ ሼር አድርጉት። በቀጣይ በሌሎች ትንቢታዊ ርዕስ እስክንገናኝ በሰላም እንሰንብት።